ሆያ ብለን መጣን ገዴኦ ዮያ ገዴኦ ዮያ ገዴኦ ዮያ አይቀር እንደወጣ ልጅ ከናቱ ጉያ ገዴኦ ዮያ ገዴኦ ዮያ አቅፈሽ ያሳደግሽኝ እንደናቴ ጉያ ገዴኦ ዮያ ዮያ ገዴኦ ዮያ አንቺ ነሽ ገዴኦ የኔነቴ መኩሪያ ገዴኦ ዮያ ገዴኦ ገዴኦ። አስተዳደጋችን አንድ ነው። ያው ትንሽ ነው ቤታችን የምትራራቀው፣ ጎረቤት ነን። የኛ ቤት እና የነሱ ቤት እንደዚህ ቅርብ ለቅርብ ነው። በጣም 5 ደቂቃ ምናምን ቤታችን ርቀትምና ቤተሰቦቼ ከኔ ለይተው አያዩዋትም። እናቴ ስም ሁሉ ያወጣችላት ነበር። በጣም ነው የምትወዳት። በጣም ለእኔ አንቺ ልጄ ነሽ፣ ከልጆቼም በላይ ህይወቴ ነሽ፣ ህይወት ብላታል። በጣም እናታችንም ከእሷ እናት ጋር ሁሉ በጣም ይቀራርባሉ። ቤተሰብ ለቤተሰብ እህቶቼም ወንድሞቼም በጣም ነው የሚወዷት። የእሷን ቤተሰብ እኔን እንደዛ በቃ የሚለየን ነገር የለም። በቃ እኔ ከነሱ ቤት ገብቼ በሰው ከፍቼ እበላለሁ። እሷም እኛ ጋር እንደዛ ነው እንትናችን። አዳር ራሱ እሷ ጋር ካደርኩ እዛ ነው፣ እኔ ጋር ካደረች እኔ ጋር ነው። አለች አዋለች ከተባለ ፈላጊ የለም። እኔንም እሷ ነው አንድ ላይ ነው የኖርነው የሚያደግነውም። ቤተሰቦቻችን በጣም ይቀራረባሉ፣ እንዋደዳለን። የእሷ እናት ከእናቴ በላይ የምወዳቸው እናቴ ናቸው። ውለን ስንገባ እነሱ ቤት ነው ወይ እኛ ጋር ነው። እናቷ በአጋጣሚ ሞቱብን። በዛ አጋጣሚ ነው በቃ ያን መከራ ስንጨርስ ብቻዋን ልጅም ናት። ከአዲስ አበባ ትልቋ ተወሰደቻት። በዛ መንገድ ተለያየን። እኔ እዛው ነበርኩ ዲላ። ከዛ እኔም ያው በትምህርቴ ወደ ሀገረ ማርያም ሄድኩኝ። ከዛ በኋላ እኔና እሷ ተገናኝተን አናውቅም ነበር። ያው እኔም እህል ውሃ በትዳር ላይ ገባሁ። ያንት ከትዳር ጋር እሱ የአዲስ አበባ ልጅ ነው። በቅያሪ መልክ አዲስ አበባ ገባን። እኛም እዚህ ገብቼ ማፈላለግ ጀመርኩ። ላገኛት አልቻልኩ። ልክ ግን ሌምቦን በምሰራ ሰዓት ኮሚኒኬሽኑም እንደ ልብ ስለነበረ ከዛኔ ተፈላልገን ተገናኘን። ሌምቦ በጣም ነው የምወደው ዘፈኗን። የመጀመሪያዋም ስለሆነ የወጣችበት የታወቀችበትም ስለሆነ በጣም ነበር የምወደው። እኔ እንደዘፈንኩ ነበር የምቆጥረው። ባልችለውም የእሷን እኔም ደጋፊ ነኝ። እወዳታለሁ። በጣም ወድላት ነበር እና አገናኝቶናልኛል። ሁለተኛዬ ነው። 30 ዓመት ማለት ነው ሌምቦ ከተሰራ 30 ዓመቱ ነው። ያው በማውጣት የእሷም ደስ አላት። እሷም በዛ አጋጣሚ ደግሞ ያው ተመልሳ ወደ ሙዚቃ ውስጥ አልገባችም። ውስጡ አለ ሙዚቃው። በአንዳንድ በራሷ የሆኑ ችግር ምክንያት ሙዚቃውን መልሳ ልትሰራ እድሉን አላገኘችም። ያው ብትፈልግ ትችላለች። በጣም ጎበዝ ድምፃዊ ነች። ግን ያው ከዛ በኋላ እድሉን ስላላገኘች ሙዚቃውን አልሰራችም እንጂ ያው ያንን ይመስል ያው በሙዚቃው ዙሪያ ከዛም በዘለለ ያው ጓደኝነታችን እንደቀጠለ ነው ከዛ በኋላ እና አሁን ውጭ ከሄድኩኝ 8 ዓመቴ ነው። ከሱ ጋር ተቆጥሮ ሌምቦ ከተሰራ 30 ዓመት ጓደኝነታችን እንደዚሁ እንደተቀራረብን ማለት ነው። እኔ ከሄድኩኝ 8 ዓመት ቢሆነኝም ወደ 6 ጊዜ መጥቻለሁኝ። እዚህ በየዓመቱ ነው የምመጣውና ሁሌም እንደተገናኘን ነው እና ይሄን ነው እንትን ጓደኝነታችን። ሄቨን የመጀመሪያ ልጄ ስለሆነች እንደ ጓደኛም እንደ እናትም ብዙ ነገር አማክራታለሁ። ብዙ ነገር ታማክረኛለች። ከልጅነቴ ጀምሮ ማሚ ምናምን ብያት አላውቅም። ልዬ ነው የምላት። እንደውም ብዙ ሰዎች ከኔ እየወሰዱ ብዙ ሰዎች በአካባቢያችን ያሉ ሰዎች ልዬ እያሉ ይጠሯታልና ልዬ እያልኩ ነው የምጠራት። ሄቨን ነው ስሟ። እኔ ግን ብዙ ጊዜ ፌቡ እላታለሁ። በቃ ለማቆላመጥ እያልኩኝ ወደ ፌቡ ይወስድብኛል። ትክክለኛ ስሟ ግን ሄቨን ነው። የሆነ ታይም ላይ እኔ ላይክ አክቲንግ ምናምን እየተማርኩ የነበረበት ሰዓት ላይ ሙዚቃ መስራት ፈለኩኝ እና ሙዚቃ መስራት ፈለኩኝና ብዙ ልምድ የለኝም። ስለ ሙዚቃ የማውቀው ነገር የለም። የምማረው አክቲንግ ነው። ግን ሙዚቃ መስራት ፈለኩኝና ሙዚቃ ሰራሁኝ። ቲም ሆነን ከጓደኞቼ ጋር ሙዚቃ ሰራሁኝ። ከዛ የመጀመሪያው ያው ዳትማች አልተደመጠ ከዛ ሁለተኛ ደግሞ ሌላ መስራት ፈለኩኝ እና እንደገና ሁለተኛ ሌላ ሙዚቃ ሰራው ማለት ነው። ከዛ እሱ ሙዚቃ ስንሰራ እንዳልክ የሚተርብበት ታይም ነበረ እና I don't know somebody else ላከለት ይሄንን ሙዚቃ ኤው ምናምን ተብሎ ላከለትና ሙዚቃው ተተረበ። ያ ሙዚቃ ተተረበ።
ጭራሽ በማልጠብቀው መልኩ ነው የተደረበው። እኔ ደግሞ ገና ልጅ ነኝ፣ ምንም ነገር አላቅም። አሁን ላይ ፌመስ ያደርጋል መተረብ ባይዘው፣ ግን የዛ ሰዓት ላይ እኔ አላቅም ላይክ እንደዛ እንደሚያደርግ። በዛው በቀጥልበት ሜቢ አሁን በጣም ታዋቂ ሙዚቀኛ ነበረ መሰለኝ። እና ያ ሙዚቃ በጣም ተተረበ ምናምን። ስልኬን የዛን ቀን ሳይለንት አድርጌው ነበረና አላየሁትም ነበረ። ማታ ላይ የሆነ ታይም ላይ ስከፍተው በጣም ብዙ ስልኮች ተደውለዋል ምናምን፣ የሩቅ ፋሚሊዎች ምናምን በፊት ማለት የማይደውሉልን ሁሉ ሰዎች ምናምን ደውለዋል ምናምንና የኔ ጓደኞች አብረውኝ የሰሩት ደግሞ እሷ ጋር መደወል አልፈለኩም፣ ማሚ ጋር ቀጥታ እኔን ማውራት ነው የፈለጉትኝ። የኔን ስልክ ብለውት አልሰራ ብሏቸዋል። እና ማታ ላይ አካባቢ ነው ስልኬን ሄጄ ቼክ ሳረግ የጓደኞቼ መጀመሪያ ላስቀድም ብዬ እንዴ በጣም ብሶ ደውላ ዛሬም ተፈጥሮ ነው ምናምን ብዬ ደወልኩኝ። ስደውል ነገረችኝ፣ እንዳልክ እኮ ሙዚቃችን እንደዚህ ተረበውና በቃ ምን ውስጥ እንግባ ምናምን ነገር አለችኝ ማለት ነው። የምርሽን ነው ምናምን። ከዛ እንደውም አሁን ይደገማል ልዩ አለችኝ። ከዛ በኋላ እንዴ እንደዚህ ምናምን ነገር አልኳትኝ። ከዛ በኋላ የምርሽን ነው ምናምን ነገር አለችኝ። አዎ እኔም እኮ ስልክ ዛሬ ይደወላል ምን እንደሆነ እኮ አልገባኝም ምናምን አለችኝ። እና ከፍተን መጠበቅ ጀመርን ፕሮግራሙ እስኪጀምር። ከዛ ፕሮግራሙ ሲጀምር ስናየው በደንብ አድርጎ ተርቦናል፣ እግዚአብሔር ይስጥህ እንዳልክዬ። ከዛ በደንብ አድርጎ ተርቦናል። ከዛ የዛ ሰዓት በቃ በጣም ነርቨስ፣ እኔ አንደኛ ያን ያህል ጥንካሬው የለኝም ያንን የማስተናገድ ገና ልጅ ነኝ። በዛ ሰዓት መደነቅን መወደስን ይሄ ያለ አይደለ መታየትን ምናምን ነገር ነው እንጂ የምፈልገው ይሄ እንደዚህ አይነት ነገር አጋጥሞኝ ከዛ እንትን ራሴን ላይክ እንዴት አድርጌ ነው ማቋቋም ምናምን ብዬ ማስብበት ኤጅ ላይ አልነበርኩም፣ በጣም ትንሽ ነኝና ከዛ በኋላ ማሚ ላይክ እኔ የጠበኩትኝ የነበረው ስሜን አጠፋሹ እዚህ ማይሆን ነገር ሰርተሽ ምናምን ነገር ብሬንም ማባክነሽ ምናምን ብሩም እሷ ናት ኢንቨስት ያደረገችው ፕሮዲዩስ ያደረገችው እና ምናምን የሚለውን ነገር ነበር የምጠብቀው። እሷ ግን whatever it is በቃ አንቺ የራስሽን ለፍተሻል፣ የራስሽን ሰርተሻል፣ ሰው ደግሞ ለተቀበለው ይቀበለው ምናምን ብላ አጽናናችኝ። ከዛ በኋላም ያው ይቀጥላል። ያው ሰፈርም ስትወጪ የዘፈንሽን እንትን እያሉ ምናምን ነገር ይላሉ ምናምን ሺ ዶንት ኬር፣ እሷ አንቺም ኬር እንዳይሰጥሽ ምናምን ነገር አለችኝ። እንደውም ይመስለኛል በዛው ብቀጥል አሁን ፌመስ ሆን ነበረ፣ ግን አልሆንኩም። ብዙ ሰዎች የዛኔ ተተርሞ አሁን ላይ ፌመስ ሆኗል፣ እኔ ግን አልሆንኩም። ግን የዛኔ ዋና አጋሪ የነበረችው አጽናኝ የነበረችው ኢቭን የድሮ የረሱን ሰዎች እንኳን ደውለው አንቺ ዘፈንሽ ተተረበ ሊሉ የደወሉ ሰዎች እንኳን ባሉበት ሁኔታ ማሚ ግን በቃ ከኔ ጋር አብራኝ ነበረች፣ ልዬ ከኔ ጋር ነበረች። 15 ዓመት አልፎናል በጓደኝነት ማለት ነውና በጣም ረጅም ጊዜ ነው። ብዙ ነገር ስለኔ ታውቃለች፣ ብዙ ነገር ስለሷ አውቃለሁ። አሁን ለምሳሌ ህይወት የሆነ ነገር ተበድራ ብትገዛ እኔ የሆነ ሳንቲም ካገኘውኝ ሄጄ እሷን ዕዳ ነው የምከፍለው፣ እሷም እንደዛው ማለት ነው። እኔ ምሳ ካልበላው ደውላ ነው የምትጠይቀኝና ይዛ ነው የምትመጣው ምሳቃዋን። ላይክ የየቀን ውሏችንን ነው እንትን የምንለው፣ የምንገላለጸው፣ የምንደዋወለው። እዚያው ሚዲያ ላይ የማይገለጹ ላይ በጣም ብዙ ነገሮችን አሳልፈናል። የመጀመሪያ ሚዜ ናት። ሚዜ ስታረጊው እንግዲህ ሁሉ ነገርሽን የሚያርቅ የቅርብ ጓደኛ የልብ ወዳጅ የሆነ ሰው ነው አይደለም ሚዜሽ የምታረጊው። የህይወትሽ አጋር ነው፣ የህይወትሽ ተካፋይ ናት። ድግስ በሚኖርበት ሰዓት ወይ ልደትም ሊሆን ይችላል በጉልበት ማለት ነው። እሷ እኔ ቤት አድራ ነው አዳሯን ስራ ሰርታ በደንብ አስተናግዳ ላይክ እንደ ቤቷ። እኔም ደግሞ ምርቃት ቢኖር ድግስ ቢኖር ቤታቸው ልክ እንደ ልጅ ደፋ ቀና ብዬ አስተናግጄ ነው። እና ላይክ ያለን ነገር የፋሚሊ ነገር ነው። ቅናት የለብንም። እኔ ላይ የሆነ ነገር ካላማረ በግልጽ ነው የምትነግረኝ። እንደ አንቺ ሰው አልነገረሽም እንደ ምን መስለሽን የወጣሽው ነው የምትለኝ። እሷም ላይ ደግሞ የሆነ ነገር ካላማረ በግልጽ ነው የምነግራት። በጣም ደግ ናት ከምልሽ በላይ። ብዙ ደጎች እናውቅ ይሆናል እና እንግዲህ የዛሬ 15 ዓመት 2002 ለኔ ቢጤ ያላትን 100 ብር ካላት 100 ብር 50 ብር ካላት 50 ብር የምትሰጥ ልጅ ናት። ያኔ ደግሞ የብሩን ቫልዩ እናውቀዋለንና በጣም ይገርመኝ ነበር። ዛሬ ለኔ ቢጤ 100 ብር ሰጣ ነገ ካንቺ ልትቀበል ትችላለች። በጣም በቃ ያላትን ሰጣ አካፍላ የምትኖር ልጅ ናት። በጣም ደግ ትሁት፣ በጣም አርቆ አሳቢ፣ ለቤተሰቦቿ ሟች፣ በቃ ምንም መለክ የሌላት፣ ለጓደኞቿ ሟች፣
እገሌ ብላ የምትለየው ሰው የለም። ሁሉንም በእኩል አይን ነው የምታየው። ይሄ ነገሯ ደግሞ በጣም ጓደኝነቴን ጥብቅ እንዲሆን አድርጎታል። እኔም ከምወዳቸው ሰው የራሱ የሆነ ኳሊቲ አለው አይደለ? እኔ ከምፈልገው የጓደኝነት ክራይቴሪያ አንዱ ይሄ ነው። በቃ ንጹህ ልብ፣ ንጹህ ጓደኝነት ያየሁት በሷ ነው። ቤተሰብ ነን፣ በደንብ ቤተሰብ ነን። አስቱም የሷ እናት ላይ እንደ ልጇ ነው የምታየኝ። ጋ ስትደውል አገናኝ ነው የምትለው ሂዊም ማለት ነው። እናቴ በጣም ነው የምትወዳት። በሄለን ጉዳይ ምንም ነገር አትደራደርም። በፍቅር ነው የምትወዳት እንደ ከልጆቿ እኩል ማለት ነው። የእውነት በቃ ከልብ የምትወዳት ጓደኛዬ ናት። እንደ ጓደኛም አይደለም አስቱ እኔን የምታየኝ፣ እንደ ቤተሰብ ነው የምታየኝ፣ እንደ ልጇ ነው የምታየኝ። ማዘርም እንደሷ። እናቶች ያውቃሉ ጓደኛ አልፈልግም የምትለኝ ጓደኞች አሉኝ። እሷን ደግሞ በጣም ነው የምትወዳት እና ልዩ ቦታ አላት በቤተሰብ ዘንድ። በአፍ መደለል አትችልም። በቃ የተግባር ሰው ናት። ለዛም ነው ላይክ ስቲል ከቤተሰብ ጋር ከማዘር ጋር ከብራዘር ጋር ያላት ግንኙነት እንደ እህትና እንደ ወንድም የሆነው ማለት ነው። በህይወቴ ውስጥ ትልቅ አማካሪ ናት። የመጀመሪያ ሪሌሽንሺፕ ላይ ማለት ነው እኔ ያላየሁትን ነገሮች እሷ አይታ ህይወቴን ሴቭ አድርጋለች። እንደዚሁም ደግሞ ሌላም ደግሞ የሴት ላይክ መቻል ጓደኛ ነበሩንና የሴቶች ያኛውንም ነገር ከመሃላችን እንዲወጡ አድርጋ ያላየሁትን ነገር በማሳየት እዚህ ደረጃ ላይ እንድንደርስ አድርጋኛለች። በዛም ነው ማረሳት ማለት ነው። ማለት ከዚህም በላይ ሊጎዱኝ ይችሉ ነበረ፣ ግን በቃ እሷ ሄሉዬ በቃ ይሄ ነገር ላንቺ አይመጥንሽም እና ቢቀርብሽ ይሻላል። እና ደግሞ ስለኔ ሰው ክፉ ነገር ሲያወራ አትወድም። እኔም እንደዛው ነኝ። በሷ በኩል ሊያጠቁኝም ሰዎችን ቢመጡ አትቀበልም። እስቲ ቤትሽን አንዴ ቪዲዮ አሳየኝ ምናምን ትልና የጎደለውን እራሷ ናት የምታረገው። ቤቴ ቁጭ ብዬ ፍሪጅ በሰው ልታመጣልኝ ትችላለች። የእውነቴን ነው የምልሽ። ኢቭን ዛሬ እንኳን ብታይ በራሳችን እንትን ነበረ እና ጓደኝነት አይደል እንደ ፕሮግራም ለምን የተለያየ ልብስ እንለብሳለን ብላ ነው ሰርፕራይዝ ያደረገችኝና በጣም የሄለን ባህሪዋ ግርም ነው የሚለኝ። ሁሉ ነገር አጠገቧ ስትደርሺ ነው ሰርፕራይዞቹን የምታየውና ይሄን አደረገችልኝ የማልለው ነገር የለምና በስቶብኝ ነው እንደውም አሁን መዘርዘር ሁሉ አልችልም። ዋናው ጓደኝነትን የሚያዘልቀው ትልቁ ነገር መቻቻል ትልቅ ነገር ነው። መተሳሰብ ትልቅ ነገር ነው። አስተዋይ መሆን። ጓደኝነት ማለት ምንድነው? አንቺን በዛ ሰው ውስጥ ማየት፣ ያ ሰው ደግሞ አንቺን በዛ ውስጥ ማየት እና የጓደኛን ቀዳዳ መሙላት። ሁልጊዜም ፖዘቲቭ መሆን፣ ቢያጠፋ እንኳን የምትፈችበት መንገድ ፖዘቲቭ በሆነ መንገድ ነው። ምክንያቱም ጥፋቱ ሆን ተብሎ ላይሆን ይችላል እና የእውነተኛ ፍቅር ካለ መተሳሰብ አለ። አንዳንድ ጊዜ መወለድ ቋንቋ ነው እላለሁ። ምክንያቱም ላይክ ለእህቴ የማልነግራትን ነገር፣ ለወንድሜ የማልነግረውን ነገር፣ ኢቭን ለእናቴ የማልነግራትን ነገር ነው ለህይወት የምነግራት ማለት ነው፣ የማልደብቃት። እሷም ደግሞ እንደዛ እና ምንድነው ቅንነት ነው። በቃ ከኛ ምን ይማሩ? ቅን መሆን እና ደግሞ የሰውን ልብ ካወቁ ይቅር ሲባሉ ሙሉ ይቅርታ እንጂ ውስጥሽ ይዘሽ ጓደኝነት ከቀጠልሽ አይገፋም። ያ ከሆነ በቃ ይቅርታ አድርገሽ ማቆም ነው። ግን ሙሉ ለሙሉ በቃ ፎርጊፍ አድርገሽ የምትቀጥይ ከሆነ ጥሩ ነው። በቃ እህት አገኘሽ ማለት ነው። አስታራቂያ ይግባን አሸምግልም ጨርሶ አስታራቂያ ይግባ አሸምግል ጨርሶ ትዝታ ያስማማናል ጥሩን አድሶ ትዝታ ያስማማናል ጥሩን አድሶ አትንገሩት ጎዴን አታርዱት አባቴን አትንገሩት ጉዴን አታርዱት አባቴን እሱ መቼ አወቀው ወድጄ መሞቴን እሱ መቼ አወቀው ወድጄ መሞቴን። ተቀበይ 400 ፍቅር 300 ትዝታ
400 ፍቅር 300 ትዝታ 300 ትዝታ የምችለው ስጠኝ አቤቴን አቤት 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 የምችለው ስጠኝ አቤቴ ናዳ ጎፈሬ ኮብኮባ የብረትን አልጋ ያቀርቃል የሰው ሆንሽና ምን ይደረጋል የሰው ሆንክና ምን ይደረጋል ናና ጎፈሬ ኮብኮባ የብረትን አልጋ ያቀርቃል የሰው ሆንክና ምን ይደረጋል የሰው ሆንክና ምን ይደረጋል ይባላል። አንድ ለዚህ ነው ድምጻችን ግጭ 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 ቺርስ በጣም ነው የምንቀራረበው። እድሜያችን የተወሰነ ጋፕ አለው፣ ግን ከትምህርት ቤት ጀምሮ እንደ ታናሽና እንደ ታላቅ ሳይሆን ሞር የምናደለው ወደ ጓደኝነቱ ነው። ጨዋታም ላይ ቢሆን የቤተሰብም ዝግጅትም ሲኖር እንደ ታላቅና እንደ ታናሽ ሳይሆን የምንተያየው ልክ እንደ ጓደኛሞች ነው። ቅርብ ነን በቃ ከልጅነታችንም ጀምሮ አብረን ነበር ነው። ከዛም በኋላ ደግሞ እኔም ስራ ከጀመርኩ በኋላ ቢሮም አንድ ላይ ሆኗል ምንሰራው። ተማሪ ሆና ነው ቢሮኛ ጋር ስራ እንድጀምር ያደረኳትኝና ቢያንስ 13 ዓመት ምናምን አብረን ስራ ላይ እንትን ብለናል። ያ ይመስለኛል ግንኙነታችንን የበለጠ ደግሞ እንደጠብቀው ያደረገው። ቅዳሜ ከሰዓት በኋላ የኔና የሷ ቀን ናት። ልጆች ባል ምናምን የሚባል ነገር የለም እኔና እሷ ጋርና በቃ ቅዳሜ ከሰዓት በኋላ እኔና እሷ ሁሌም አብረን የምናሳልፍበት ጊዜ ነው። አንዴ ምን ሆነ መሰልሽ የት አካባቢ ቦታው ጠፋብኝ ወዴት እንደሄደና ብቻ ሩቅ ነው የሄድነው በጣምና አብረን መሆናችንን ካወቀ ማንም ሰው አይጠይቅም የት ናት ምናምን። እኔም ትግስት ጋር ነኝ ብዬ ከወጣሁ እሷም ከሳምሪ ጋር ነኝ ካለች ማንም ሰው አይፈልገን። ምክንያቱም ሌላ ሰው እንደማይገባ ይታወቃል። ሰው ቤትም ብንሄድ አንለቀቅም ቶሎ በቃ ይሄ ጨዋታችን ምናምን የበዛ ነው የኔና የሷና ሰው ቤትም ሄደን ቶሎ አንወጣም በቃ እንወዳለን ብቻ በቃ ጨዋታውን ምናምንና ቶሎ ለመውጣትም ለምን አናስብም ሩቅ ነው ምናምን ብለንም ቤታችንም ወይ ልጆች አሉ ምናምን ብለንም አናስብምና አንዴ የት እንደሆነ ረሳሁት ብቻ የሆነ ሩቅ ነው ብቻ ሄደናልና ስንመለስ ትራንስፖርት ጠጣን ስንመጣ ከዛ እርግጠኛ ነኝ ለ3 ምናምን ጉዳይ ምናምን ሆኗል ሰዓቱ። እንግዲህ አስቢ ልጆች ኖሮሽ እናት ሆነሽ ምናምን ውጪ ማምሸት በጣም ከባድ ነው። ማንም ሰው አልደወለልንም እንደዛም ሆነ በጣም ገርሞኝ እኔም ብልሽ ግን አልኳት በቃ እኔና አንቺ እኮ ብናደር ራሱ የሚፈልገን የለም ማለት ነው። በቃ አብረው ናቸው ተብለን እኮ በቃ ማንንም አያስታውሰን በቃ ብለን የዛኔ የተሳሳቅነውን አስታውሳለሁ። እንደውም በጣም ማንም ሰው ትዝ አንለውም በቃ አብረው ናቸው አይደለ በቃ አይመለሱም ተብለን የምታስብ ምክንያቱም ከወጣን አንመለስም። እኔና እሷ ብዙ ነገር ነው የምናደርገው። ለእኔም ቢጋባብኝ ብዬ የማስበው በጣም ደግ ናት እጅግ በጣም ሲበዛ በጣም አንዳንዴ የበዛ ይሆንብኛል። እኔ ሰዎች ይጎዷታል በጣም እና እያወቀች ነው የምትሸወደው ለሰው ራሱ ማለት ነው። እና ደግነቷ በጣም የበዛ ነው። አንቺ ምንም ነገር ፈልጊ ከራሱ አሳልፋ ነው የምትሰጥሽ። በቃ ለኔ የምትለው ነገር የላትም። ይሄን ነገር አልወደውም ካልሻት እሺ በቃ ይቅር፣ ይሄን ነገር እንፈልገዋለን ካልኳት እሺ በቃ ከፈለግሽው ይሁን፣ እንደዛ ነው የምትለው። ለቤተሰብ ታዛዥ፣ ተጫዋች፣ በጣም ድምቀት የምትሰጥ ናት። ምን መሰለሽ እንደው የሚያናድዳት እሷ ማለት አሁን አትፈልገውም ብዬ የማስበው ነገር ምንድነው ውሸት አትወድም። ሰዎች በጣም እንትን ይሏታል፣ ይሄ ይገፉባታል አንዳንድ ጊዜና ያ ነገር ነው እንደሚያናድዳት እንጂ ብዙ እንትን አይደለም። ስስት አትወድም። በቃ ይሄ የሚሰስት ሰው ምናምን ነገሮች የሚቆጥብባት ሰው ምናምን አትወድም። ማስመሰል አትችልም። ሁሉ ነገሯ ፊት ለፊት ነው። ካልወደደች ራሱ ፊቷ ላይ ነው ሁላ የሚታየው። ማስመሰል አትችልም። ከሰዎች ጋር እንደሚቸግራት ከባዱ ነገር እሱ ነው። እና በጣም ደግ ናት፣ በጣም የዋህ ናት፣ በጣም ስራዋን የምትወድ ሰው ናት። ስራዋን በጣም የምታከብር ሰው ናት። ቤተሰቦቿን የምታከብር ሰው ናት። በእኔ የማትደራደር ሰው ታውቂያለሽ። እርግጥ ነው እኔም ሲነኩብኝ አልወድም፣ ግን ደግሞ በጣም ጓደኝነታችንም ሆነ የእህትነት ስሜቱን ታዩና በጣም የመቀራረባችን ስሜት ምንም ነገር ላይ በእኔ አትደራደር። ስራዬን ያለሷ መስራት አልችልም። ስራዬ ብቻ ሳይሆን ህይወቴን ራሱ ያለሷ መምራት አልችልም። በጣም የተጣበቀ ነው ግንኙነታችን በጣም እና ኢቭን እኔ ልጆቼን
ብቻቸውን ይዤ ማዘናናት ምናምን ልክ ይሆን አይመስለኝም። ስህተት ነው የሚመስለኝ የሷ ልጆች አብሮ ከሌሉ እሷ አብራ ካልሆነች የሆነ ቦታ ቢሄድ የበደልኳት በቃ የሆነ የገፋኋት ያህል ነው የሚሰማኝና በጣም ብዙ ነገሬን በቃ አብሬ ነው ማድረግ የምፈልገው ከሷ ጋር ያለሷ ምንም ነገር ማድረግ አልችልም። እና አንዳንዴ የሆነ ነገር ብትሆን የሆነ ነገር ቢፈጠር እንዴት ነው መሆነው እላለሁና ሰው ነን ተሰባሪ ነን፣ ግን ሁሌም አጠገቤ እንድትኖር ነው የምፈልገው። ከሌሎቹም የተለየ ነገር ያቀራረበን የሚመስለኝ በምንም ሁኔታ ውስጥ እሷ ከጎኔ እንድትኖር ነው የምፈልገው። ሳዝንም ስደሰትም ምንም ነገር ላይ አለች። እሷ የሌለችበት እኔ እንጃ ብርሃን አይመስለኝም። ያስብልኛል፣ ይደርስልኛል ብዬ የማስበው ካሉኝ ጓደኞች ውስጥ እሱ ነው። ደጀኔ በጣም አሪፍ ሰው፣ ጥሩ ሰው ነው በጣም። እንዲያውም እኔ ብዙ ጊዜ ስገልጸው ለጓደኞቼ ዶክመንት የሌለው ኢንጂነር ብዬ ነው የምገልጸው። በጣም ለስራ ያለው አመለካከት ለሀሳብ ሲሰጥሽ በሆነ በተለያዩ ነገሮች ላይ በጣም ያው አሪፍ ስብዕና ያለው ሰው ነው ብዬ ነው የምመሰክረው ስለሱ። ሰው ለሰው መኖሩ ራሱ ጠቃሚ ነው። ባስፈለገበት ሰዓት መድረስ ነው። አሁን ደጀኔም ሲፈልገኝም እኔም ስፈልገውም ያው መደወል ብቻ ነው የሚጠበቅብን። ፊልድም ስንሄድ ምናምን ረጅም ጊዜ አብረን ስለኖርን ከአዲስ አበባ ውጭ ማለት ነው በጣም በቅርበት ነው የምናወራው ምናምን። ካልሲ ገዝቶልኝ መጣ። ስለ ካልሲ ሳወራ ሰምቶኝ ካልሲ ገዝቶ 3 ካልሲ ነው እንደዛ በፌስታል አድርጎ ሰጠኝ እና እኔም በደንብ በግልጽ ነው የኔ ላይፍ ያው ያቃል። ላይፍ ስልሽ ያው በብዙ ነገር በትምህርትም በየው የፍቅር ላይፍም ሊሆን ይችላል ብቻ ሁሉን ነገር ያቃል። እኔም እሱ ያው የሚያወራኝን ነገሮች ሀሳብ ሼር እንደራረጋለን እና ደግሞ በገንዘብም እኔ ያው ምንም አላደረኩለትም፣ ግን ያው እኔ ማውራት ስላለብኝ ለኔ ብዙ በገንዘብም አግዞኛል። እኔ እህቴን ያው መዳር ነበረብኝ። ቀለል ያለች ፕሮግራም ሆኖ ግን ያው ገንዘብ ያስፈልገኝ ነበር እና ፊልድ ወጥተን እየሰራን ነበር የዛኔ እና ይሄን ሀሳብ ምናምን ያው አወራሁት ምናምን እንደዚህ እህቴን ልድር ነው ምናምን እና የዛኔ በጣም አሪፍ ነው ምናምን ብሎ ነው እንትን ያለኝ። ግን ያው ስለተረዳው ገንዘብ እንደሚያስፈልገኝ ስለሚያውቅ ካገኘነው ገንዘብ ላይ ለኔ በጣም የተሻለውን ገንዘብ ለኔ ሰጠኝ ለፕሮግራሙ እንዳውል ማለት ነው። ከዛ በፊት ደግሞ 2012 ምናምን ይመስለኛል ገና ጀማሪ ያለን ፈልፈላ ያለን በጣም የዛኔ ራሱ ያው ለትራንስፖርት የሚሆን ሳይክል መግዛት ፈልጌ ነበር። የዛኔም ልክ እንደዛ ያው የሰራውን ደሞዝ ነው ቀጥታ ለኔ አሳልፎ ይሰጠኝ። እኔ አሁን ባለፈው ስለ ጫት የሆነ ሀሳብ ሼር አድርጌ ነበርና ብዙ ማለት ትልቅ ሰዎች ሲነግሩኝ በቃ ቤተሰብ የተበጠበጠው በጫት ምክንያት ነው፣ እኔ ላላድግ የቻልኩት በጫት ምክንያት ነው። በጣም ስለ ጫት አምርረው ነው የሚያወሩትና ይሄን መሳቅ ራሱ አይችሉም ሲስቁ። በቃ የምር ጥርሳቸው በጣም ተበልጦ እንደዚህ ይሆናል ወላሂ። እኔ ራሱ ከልቤ ስቃሉ እነሱ አይስቁም። በጣም በቃ ተበላሽቶ ማለት ነው። እና ምንም አይነት ሱስ የለብኝም። ምን ቀምሼው ራሱ አላውቅም፣ ቴስቱንም አላውቀውም። አይደለም ጫት ቡና ራሱ ምንም አላውቅም። ከሱስ ነፃ ነኝ። ምንም አይነት ሱስ ምናልባት የቡና አጀሬ 2-3 ነው የሚጠጣው ቡና። ስራ ሲገባ ራሱ አንድ ሲኒም ቢሆን ጠጥቼ ካልገባው ስራ ራሱ አይቀናኝም። ከቡና ውጭ ምንም ሌላ ሱስ የለብኝም እና ከሱስ ነፃ የሆነ ወጣት ቢኖር እኔም ደስ ይለኛል። ውበት ክንድ ጀምር ከጸዳል ግንባር ደሞሞ ወረድ ሲል ጉልላት ነው አይን ከዚያም ወረድ ሲል በረዶ ነው ጥርስ ከከንፈሬ በታች ውብ አንገት ያምራል ደሞም ወረድ ሲል ደረት ያኮራል። ሌላው ማሳ ለማን ይነገራል? ዘመዴ ዘመዱ ዘማዴ ዘመዱ ነረና ነረናኒ አረና ዝም ብለህ አረና ዝም ብለህ ባዩ 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 አይዞሽ ትልኛለሽ ባዩ ጨምሪ። ብዙ አመት ኑሪልኝ፣ ከዚህ በላይ ከፍ በይ፣ እግዚአብሔር ከፍ ያድርግሽ፣ በሄድሽበት ሁሉ እግዚአብሔር
ሞገሱን ይስጥሽ። ቅድስት አርሴማ የምትወጃት እሷ ትከተልሽ። በሰላም በጤና በፍቅር ከነ ቤተሰቦችሽ ኖሪልኝ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከልቤ ነው የምወድሽ። እውነተኛ የጓደኝነት ጥግ ነሽ። አመሰግንሻለሁ ስለነበረው ነገር በሙሉ። መልካም ጓደኛ ነሽ። ለሌሎች በጣም አርአያ የምትሆኚ መልካም፣ ቅን፣ ደግ፣ የዋህ ብዙ ነገሮችን ካንቺ ተምሬያለሁ። እግዚአብሔር ካንቺ ጋር ይሁን፣ ልጆችሽን ያሳድግልሽ። እንደው እንደ የዋህነትሽ እንደ ጥሩነትሽ በጎ እንደምታስቢው ለቤተሰብ ሩህሩህ እንደሆንሽው የኔ ምትክ እኔ እንኳን አንድ ነገር ብሆን ለልጆቼ ለቤቴ አለኝታ ነሽ ብዬ የምጠብቅሽ ምርጧና አንደኛዋ ልጄ፣ የመጀመሪያ ልጄ፣ የልጅነት ልጄ። እኔ ማልቀስ አልፈልግም። ውስጤ ግን የእውነት ልንገርሽ አይደለም በጣም ነው የሚወድሽ። አንቺ አግብተሽ ትዳርሽን አይቼ የተባረከ ትዳር አንቺ እንደምትፈልገው አይነት ልብሽን የሚገዛ ልጆች ወልደሽልኝ የልጅ ልጆቼ ብዬ አለባብሼ ቤተክርስቲያን ይዤ ሄጄ ከቤተክርስቲያን ይዤ መጥቼ ልጆችሽን ጉዬ ይዤ እንዳሳድግልሽ እግዚአብሔር እመቤቴ ወላዲተ አምላክ ሁሉንም ነገር ታድርግልሽ ብዬ እወድሻለሁ። የመጀመሪያ ልጄ፣ ጓደኛዬ፣ እህቴ፣ እናቴ በቃ ላንቺ ቃላት የለኝም። ብዙ ነገር ያጥረኛል። ተባረኪልኝ እመቤቴ ማርያም፣ ብርክ ታርግሽ። ለኔ እዚህ ቦታ መድረስ ትልቁ ነገር ያደረግሽው አንቺ ነሽ። እኔ ለብሼ እንደወጣን ይዘንጭ እንድታይ ሰዎች መሃል እንድታይ ያደረግሽኝ መልካሟ ልጄ፣ አንቺን ዝቅ አድርገሽ እኔን ከፍ ያደረግሽ ልጄ፣ ተባረኪልኝ። ልዬ በጣም ነው የምወድሽ። እንደዚህ አይነት ጨዋ ጥሩ ልጅ አድርገሽ ስላሳደግሽኝ በጣም አመሰግናለሁኝ። ውለታሽ አለብኝ እና ደግሞ ወደፊት ፈጣሪ አንቺም እኔም በእድሜ ባርኮን ጥሩ ጊዜያቶችን ካሁን ያማሩ የደመቁ ካሁን የበለጡ ጊዜያቶችን እንድናይ ፈጣሪ አምላክን ለምናለሁኝ። እንግዲህ አምላኬ አንቺን ይጠብቅልኝ። እኔ ያለ ቀን ቡና አልጠጣም። እኔ እኮ አንዳንዴ ትገርም ታዲያ በጣም የሌለው ቡናማ እንዴት ይሆናል? በይ እንግዲህ ያሺ ቡና ቁርስሽ ቆይ ደርሶ አንቺ አስተናጋጅ ቡና ወጉን መጣስ የለብሽም። አሁን ግድ የለም እኔ ቡናው ነው ይጣን እንደዚህ አድርጌ አንድ ቀን አንቺ ካላረፈድሽ እጠራሻለሁ። ለቤቴ ቡና ፍቼሽ አስጥተሽኝ እኮ ነው ቡናው የምታፈይልኝ። አይ አይዞሽ እጠራሻለሁ። እንደ ገበቴ ውሃ ዓይንህ ያባብላል አንተን ያየው እንደው መንፈሴ ይበራል አብረኸኝ ስትኖር እንደማትሰለቸኝ አድርጎኛል ፍቅር እንደማትሰለቸኝ አድርጎኛል ፍቅር የመስቀል ወይ ፋይሉ ጸደይን ጠባቂ ጠፍተህ ብቅ የምትል ሲያዩህ አስጨናቂ መኖሪያ ሳታጣ የኔ ሆድ ቤት እንደሌለው ሰው በልቤ ላይ ጎጆ መቀለስ ምን ለብቻ እኮ መስፈል ይቸግራል። አጃቢ ከሌለ ጓደኛዬ ሙባረክ በጣም እወዳለሁ፣ በጣም አከብራለሁ። ደጁዬ በጣም ነው የምወድህ። የእውነት ማለት ሃይማኖታችን የተለያየ ነው። እኔና እሱ ብሔራችን የተለያየ ነው። ከዛም አንፃር ግን ምንም እኔና እሱን ያገናኘን በቃ ፍቅርና ፍቅር ነው፣ የወንድማማቾች ፍቅር። ትዝታረጅም ምንም ብንለያ ሰውነት ቢያረጅም የፍቅር ሰማማን ልቤ ላይ ፈንድቶ ቆንጆ ቆንጆ ላይ 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 ላይ